የስምንተኛ ክፍል አማርኛ ሞዴል ፈተና ክፍል 1 መመሪያ 1 ከተራ ቁጥር 1 እስከ 10 ያሉ ጥያቄዎችን ምንባቡን መሰረት አድርገው የተዘጋጁ ናቸው። ስለሆነም ምንባቡን በጥሞና በማዳመጥና በማንበብ የቀረቡትን ጥያቄዎች ከተሰጡት አማራጮች መካከል ትክክለኛውን መልስ በመምረጥ መልሱ። ምንባቡ ይቀጥላል። ጊዜው አልፏል። ትዝታው ከኔ ጋር ነው። እኒያ ሸለቆዎች፣ ተራሮች፣ ሸንተረሮች፣ ቀበሮች፣ አልፎ አልፎም ነብሮችና አናብስት እንደ ህልም ይታዩኛል። መስኩ፣ ወንዙ፣ ሳሩ፣ አፈሩ አንድነት ተስለው ለህሊናዬ የሚቀርቡበትም ጊዜ አለ። ያቺ ጎጆዬ፣ ያቺ የቁርበት ምንጣፌ፣ ያ የበቆሎ ገንፎ፣ አሬራው፣ አይቡ፣ አጓቱ፣ ወተቱና ቅቤው ከዛሬው የሹካ ምግቦች ጋር ትልቅ ልዩነት አላቸው። ከጎሮኖ ያሉት በጎችና ፍየሎች፣ ከበረት ያሉት ከብቶች አሁን ረስተውኛል። ያኔ በጎቹንና ፍየሎቹን እጋልብ ነበር። እነ ቡሬ እነ ዳለች ሻከር ባለው ምላሳቸው ጸጉሬን በመላስ ጥሩ የላክስ ሳሙናዎቼ ነበሩ። እንደ ዛሬው ሳይሆን የዚያን ጊዜ ደስታዬ ከአሁኑ በእጥፍ ነበር። ጠዋት የበላሁት ገንፎ ከወዴ ሳይጠፋ እስከ ማታ ይቆያል። ከሳር ግጦሽና ከወንዝ መልስ ከብቶቼ ሲያርፉ ከአንዱ ወደ አንዱ ዛፍ ጥላ የተሯሯጡ እጠጣ የነበረው የላም ወተት ምንም እንኳን አድራጎቴ የጥጃ ቢሆንም እስከ ዛሬ ጉልበቴ ሆኖ ቀርቷል። ያኔ ጀርሞች አልነበሩም። ያኔ አሜባ፣ የአንጀት ቁስል፣ የጨጓራ ህመም በሽታ ፍጹም አልነበሩም። ቢፈላ ባይፈላ ቢጸዳ ባይጸዳ የሚያመጣው ሳንክ አላየሁም። ዝንቦች የአይኖቼ ጠራጊዎች፣ የምግቦቼ ተካፋዮችና ተከታይ ጓደኞቼ ናቸው ባልልም አሽከሮቼ ነበሩ። ዝንቦች ሲጠፉ ላሞች ይጠፋሉ የሚባል እምነት ስለነበረ ዘመዶቼ ሁሉ የዝንቦችን መኖር ያደንቁ ነበር። ይሁን እንጂ እኔን ያበሳጨኝ የነበረው የበጎቼ በቀበሮ መበላት፣ የአህዮቼ መጥፋትና ማታ ማታ ስገባ የሚቀርብልኝ የአባቴ ልምጭ ነበር። ቡሬ ታለች፣ ወደሉ ጠፍቷል፣ ጥጆቹ አልመጡም፣ ምን ይሻለኛል? ያው መገረፌ ነው። አወይ ጣጣዬ! ያም ሆነ ይህ ካሁኑ ትምህርት ቤት እረኛ በነበርኩ ጊዜ እኖር የነበረው ኑሮ ታላቅ ተስፋ ይሰጠኝ ነበር። ጊዜ ያደረገውና ከከብት ተከታይነት የቋንቋ ተከታይነት በልጦ ይኸውና ዛሬ ሀሌታውን ነው ሐመሩን ልጻፍ፣ እሳቱን ነው ንጉሱን ላድርግ ለማለት በቃሁ። በዚያ ለጋ ዘመኔ ወዜ ከፊቴ ሳይመጠጥ ተንኮልና ነገር በልቤ ውስጥ ባልሰረጸበት ዕድሜ በከብት አጋዥነት ወላጆችን ረዳ ነበር። የዛሬን አያድርገውና በዚያ ሙያ ከመጠን በላይ እደሰት እንደነበረ በዛሬው ከተሜ አልፌ ልክደው አልችልም። ፀሐይ ፍንጥቅ ስትል ከብቶችን ከበረት አውጥቼ በቁልቁለቱና በአግድመቱ ያንጋጋሁ ወደ ማሰማሪያው መስክ ይዤ ስሄድ አእምሮዬ ፍጹም ንጹሕ በሆነ የደስታ ውሃ ይታጠብ ነበር። ከብቶቼ ሜዳ ለሜዳ እያቋረጡ ያን አስጎምዢ አረንጓዴያማ ለምለም ሳር እየጋጡ ሲያመነዥኩ ዱላዬን በክርኔ ስር ሽጉጥ በማድረግ ቆሞ ማስተዋሉ መንፈሴን ያድሰው ነበር። ይህ ብቻ አይደለም፣ የደስታዬ ምንጮች ብዙ ነበሩ። የነፋሱ ፉጨት፣ የወፎቹ ዝማሬ፣ የወንዞቹ አወራረድና የአበቦቹ ሽታ በተፈጥሮ የተሰጠኝ አስደሳች ባልንጀሮች ነበሩ። በቀትር ጊዜ የፀሐይ ኃይል በጣሙን አቃጣይ ሲሆን ከብቶችን በውሃ አረካቸው ነበር። ከዚያም መልስ መንጋዬ ጠግቦ ያለምንም አስገዳጅነት በየጥላው ስር እየተጋደሙ እረፍቱን ሲለሸልሸው ይገርመኝ ነበር። በዚያን ጊዜ ነው እኔና መሰሎቼ ማዶ ለማዶ ቆመን ለመሰዳደብም ሆነ ለመጨዋወት የሚያመቸን። ያኔ ነው ሐሩሩ እንደ ውሃ ሲፈስ ይታየን የነበረው። ፍጹም ጸጥታ የሚሰፍነው ያኔ ነበር። ይሁን እንጂ ይህ ተወዳጅ ጸጥታ በዚያም ቢሆን አልፎ አልፎ ይደፈርስ እንደነበር አስታውሳለሁ። በሬ ከበሬ ይጣላል፣ ወይፈን ከወይፈን ይጋጫል። የሚገርመኝ ግን በሬው ከላም ጋር ሲጣላ ነበር። መሸነፉ ደግሞ ያስደንቀኝ ነበር። ከዚህም ሌላ እረኛ ለእረኛ ከማዶ ማዶ እየተጠራራ መሰዳደቡ በዚያን ጊዜ ቢገጥመኝም በዛሬው መስተዋት ወደ ኋላ ሳየው በጣሙን እገረማለሁ። ለካ በዚያም ሰላም የለ እላለሁ። ጠብ ከደም ውስጥ ያለ በሽታ ይሆንን ያሰኘናል። ያም ሆነ ይህ የከብት እረኛ በነበርኩ ጊዜ ያለኝ ደስታም ሆነ አስተሳሰብ ከዛሬው ጋር መሳ ለመሳ አለመቅጠውን ብረዳም አንገቴን አዙሬ የመጣሁበትን መንገድ ሳስተውል የጥንቱን አጥብቆ እየናፈቀ አስቸግሮኛል። ምንጭ ደበበ ኃይለ ጊዮርጊስ
ለዚህ ጥያቄ ምቹ እንዲደረግ ተደርጎ የተወሰደ ነው። በዚህ ምንባብ መሰረት ቀጥሎ ያሉትን ጥያቄዎች መልሷቸው። ጥያቄ ቁጥር 1 በምንባቡ ውስጥ የላክስ ሳሙናዎች የነበሩት የተባሉት ሀ ተራሮች፣ ሸንተረሮች፣ ቀበሮዎች፣ ለ ወንዙ፣ ሳሩ፣ አፈሩ፣ ሐመርሃ እነ ቡሬ እነ ዳለች፣ መ በጎችና ፍየሎች። መልሱ እነ ቡሬ እና እነ ዳለች የሚለው ነው። እነ ቡሬ እና እነ ዳለች ጥሩ የላክስ ሳሙናዎች የነበሩ ይላል ምንባቡ። ጥያቄ ቁጥር 2 እንደ ጸሐፊው አገላለጽ ዛሬ ላይ ጉልበቴ ሆኖ ቀረ ያለው ሀ የከብት እረኛ በነበረበት ጊዜ የነበረው ውጣ ውረድ፣ ለ የተሯሯጠበት ተራራና ሸንተረር፣ ሐመርሃ እየተሯሯጠ ይጠጣ የነበረው የላም ወተት፣ መ ሀና ለ። መልሱ እየተሯሯጠ ይጠጣ የነበረው የላም ወተት የሚለው ነው። ምንባቡ ላይ እየተሯሯጥሁ እጠጣ የነበረው የላም ወተት እስከ ዛሬ ጉልበቴ ሆኖ ቀርቷል ስለሚል። ጥያቄ ቁጥር 3 በምንባቡ መሰረት ሳንካ የሚለው ቃል አውዳዊ ፍቺው ሀ ችግር፣ ለ ሰላም፣ ሐመርሃ ደስታ፣ መ ጫና። መልሱ ችግር የሚለው ነው። በምንባቡ ውስጥ ቢፈላ ባይፈላ የሚያመጣውን ሳንክ አላየሁም ሲል በሽታን ወይም ችግርን ማለቱ ነው። ጥያቄ ቁጥር 4 ጸሐፊው በምንባቡ ውስጥ ያበሳጨው የነበረው ምንድን ነው? ሀ የበጎቹ በቀበሮ መበላት፣ ለ የአባቱ ሙገሳ፣ ሐመርሃ የአህዮቹ መጥፋት፣ መ ሀና ሐመርሃ። መልሱ ሀና ሐመርሃ የሚለው ነው። ምንባቡ ላይ እኔን ያበሳጨኝ የነበረው የበጎቼ በቀበሮ መበላት፣ የአህዮቼ መጥፋትና እያለ ስለሚቀጥል መልሱ ሀና ሐመርሃ ነው ማለት ነው። በጣም ጥሩ። ወደ አምስተኛው ጥያቄ እንሻገር። አምስተኛው ጥያቄ ምንድን ነው የሚለው? ባለታሪኩ በልጅነቱ ወላጆችን ይረዳ የነበረው ሀ በከብት እረኝነት፣ ለ እርሻ በማረስ፣ ሐመርሃ ንግድ በመነገድ፣ መ ሁሉም መልስ ነው። በከብት እረኝነት ካላችሁ ትክክለኛ ነው። በምንባቡ ላይ በከብት አጋጅነት ወላጆችን ረዳ ነበር ተብሎ ስለተገለጠ። ጥያቄ ቁጥር 6 በምንባቡ ውስጥ እሳቱን ነው ንጉሱን ላድርግ ለማለት በቃሁ ያለው ሀ ስለ እሳትና ስለ ንጉስ መናገር ስለፈለገ ነው፣ ለ በቋንቋ ውስጥ ያሉትን ሞክሼ ሆሄያት መግለጽ ስለፈለገ ነው፣ ሐመርሃ ትምህርት መማሩን ለመግለጽ ነው፣ ወይስ መ እሳትን በንጉስ መመሰል ስለፈለገ ነው? በጣም ጥሩ። ትክክለኛው መልስ ትምህርት መማሩን ለመግለጽ ነው። ከእረኝነት ወደ ተማሪነት ተሸጋግሮ የፊደላትን አጠቃቀም መለየቱንና ትምህርት መማሩን ለመግለጽ የተጠቀመበት አባባል ነው ማለት ነው። ጥያቄ ቁጥር 7 ይህ ጽሑፍ የቀረበበት የድርሰት አይነት ሀ ተራኪ፣ ለ ገላጭ፣ ሐመርሃ ስዕላዊ ወይስ መ አመዛዛኝ? ገላጭ ካላችሁ ትክክል ነው። ደራሲው ያለፈውን የህይወት ገጠመኙን ሁኔታዎች እያነሳ የሚገልጽበት በመሆኑ ገላጭ ድርሰት ነው የሚባለው። እንቀጥል። ጥያቄ ቁጥር 8 በምንባቡ ውስጥ መሳ ለመሳ የሚለው ቃል አውዳዊ ፍቺው ሀ ፊትና ኋላ፣ ለ ላይና ታች፣ ሐመርሃ ግራና ቀኝ፣ መ እኩል ለእኩል። መልሱ እኩል ለእኩል የሚለው ነው። ያለኝ ደስታም ሆነ አስተሳሰብ ከዛሬው ጋር መሳ ለመሳ አለመግጠሙን ብረዳም ሲል እኩል አለመሆኑን ወይም አለመመጠጡን ለማሳየት የተጠቀመበት ነው ማለት ነው ምንባቡ። እስካሁን ያለው እንዴት አገኛችሁት? በጣም ጥሩ። የቸኮል ከሆን ያቆማችሁ በደንብ ተከታተሉት። ጥያቄ ቁጥር 9
በምንባቡ ውስጥ ልምጭ የሚለው ቃል ፍቺው ሀ አርጩሜ፣ ለ ዱላ፣ ሐመሩሃ ጦር፣ መ ከዘራ። መልሱ አርጩሜ የሚለው ነው። የሚቀርብልኝ የአባቴ ልምጭ ነበረ የሚለው በዚህ አውድ አባቱ የሚይዙት አርጩሜ ወይም መግረፊያ ማለት ነው። በተሰጡት አማራጮች ውስጥ አርጩሜ የሚለው ይበልጥ ይስማማል ማለት ነው። ጥያቄ ቁጥር 10 ምንባቡ የተዋቀረው በስንት አንቀጽ ነው? ሀ 6፣ ለ 3፣ ሐመሩሃ 5፣ መ 4። በጣም ጥሩ። መልሱ 5 ነው። ምንባቡን ስንመለከት በ5 የተለያዩ አንቀጾች ተካፍሎ ቀርቧል ማለት ነው። በጣም ጥሩ። ጥያቄ ቁጥር 11 ምንድን ነው የሚለው? ከሰዓት በኋላ ኃይለኛ ዝናብ እንደሚዘንብ በአዲስ ዘመን ጋዜጣ አንብቤ ነበር በተሰኘው አረፍተ ነገር ውስጥ ከስሩ የተሰመረበት ቃል ምንድን ነው? ወይም ከስሩ የተሰመረበት ምንድን ነው? ሀ ቃል፣ ለ ሐረግ፣ ሐመሩሃ አረፍተ ነገር፣ መ መስተዋድድ። መልሱ ሐረግ ነው። ከሰዓት በኋላ የተሟላ ሐሳብን የሚገልጽ የቃላት ስብስብ ባለመሆኑ ሐረግ ነው የሚባለው። ጥያቄ ቁጥር 12 ከሚከተሉት አማራጮች የንግግር ችሎታን ለማዳበር የሚጠቅመው የትኛው ነው? ሀ ልብወለድ መጽሐፍ ማንበብ፣ ለ በተለያዩ ጉዳዮች ላይ ጭውውት ማድረግ፣ ሐመሩሃ ከተለያዩ መጽሐፍት መረጃ መፈለግ፣ ወይስ መ የንግግር መመሪያን በጽሑፍ መያዝ? በተለያዩ ጉዳዮች ላይ ጭውውት ማድረግ ካላችሁ ትክክል ነው። ንግግርን በተግባር ለመለማመድና ለማዳበር ጭውውት ማድረግ ቀጥተኛና ውጤታማ መንገድ ነው። ጥያቄ ቁጥር 13 ከሚከተሉት ውስጥ ስለ ቡሄ በሉ ግጥም ትክክል ያልሆነው የቱ ነው? ሀ የበርካታ ጨዋታዎች መከወኛ ነው። ለ እርግማንና ምርቃት የሚነገሩበት ስልት ነው። ሐመሩሃ ማህበራዊ አጋጣሚዎችና ማህበራዊ አውድ እንደ መነሻ ይጠቀማል። መ መልስ የለም። መልሱ መልስ የለም የሚለው ነው። ምክንያቱም አማራጭ ሀ ለና ሐመሩሃ ላይ የተገለጹት በሙሉ የቡሄ በሉ ግጥም ባህሪያት ናቸው። ስለዚህ ትክክል ያልሆነ መልስ እዚህ ውስጥ የለም ማለት ነው። ጥያቄ ቁጥር 14 ልጆቻችን በሚለው ቃል የብዙ ቁጥር አመልካች ቅጥያ የሆነው የቱ ነው? ሀ ኦች፣ ለ ችን፣ ሐመሩሃ ቻችን፣ መ ን። መልሱ ቻችን የሚለው ነው። ምክንያቱም ልጅ ነጠላ ነው፣ ልጆች ብዙ፣ ልጆቻችን የኛ ልጆች ብዙ ቁጥር ሲደመር ባለቤትነትን የሚያረጋግጥ ነው። በዚህ ቃል ውስጥ ኦች የብዙ ቁጥር አመልካች ሲሆን አችን ደግሞ የባለቤትነት አመልካች ነው። ተጣምሮ ሲመጡ ቻችን የሚለውን ቅርጽ ይይዛሉ። ይህም የብዙ ቁጥርና ባለቤትነትን ያሳያል ማለት ነው። ስለዚህ ትክክለኛው መልስ ቻችን የሚለው ነው። ጥያቄ ቁጥር 15 ከሚከተሉት ውስጥ አጭር ልቦለድ የማይገልጸው የትኛው ነው? ሀ በውስን ቦታና ጊዜ ይወሰናል። ለ ቅልብጭ ብሎ የቀረበ ነጠላ ታሪክ ነው። ሐመሩሃ የሚኖረው አንድ ነጠላ ጭብጥ ብቻ ነው። ወይስ መ እያዘገመ እያወሳሰበ ረጋ ብሎ እየፈጠነ የሚጓዝ ነው? መልሱ እያዘገመ እያወሳሰበ ረጋ ብሎ እየፈጠነ የሚጓዝ ነው የሚለው ሲሆን ታሪኩን እያዘገመ እያወሳሰበና ረጋ ብሎ የፈጠነ መጓዝ የረዥም ልቦለድ ባህሪ እንጂ የአጭር ልቦለድ አይደለም። አጭር ልቦለድ በአብዛኛው ፈጣንና የተመጠነ ነው። እንቀጥል። ጥያቄ ቁጥር 16 የልቦለድ አላባውያን ያልሆነውን ለዩ ይላል። ሀ መቸት፣ ለ ጭብጥ፣ ሐመሩሃ አርኬ ወይስ መ ግጭት? አርኬ ብላችሁ ነው የሚሆን። ትክክል ናችሁ። ምክንያቱም መቸት፣ ጭብጥና ግጭት የልብ ወለድ አላባያን ናቸው። አርኬ ግን በአብዛኛው ከግጥም ወይም ከዜና ጋር የሚገናኝ ቃል ነው ማለት ነው። ጥያቄ ቁጥር 17 አማን ጠንክሮ ትምህርቱን ይማራል።
ዳሽ ስራውንም በርትቶ ይሰራል። በባዶ ቦታው መግባት ያለበት አያያዥ ቃል የትኛው ነው? ሀ እንዲሁም፣ ለ የሆነ ሆኖ፣ ሐመርሃ ይሁን እንጂ፣ መ ነገር ግን። መልሱ እንዲሁም የሚለው ነው። ሁለቱም አረፍተ ነገሮች ተመሳሳይ አዎንታዊ ሐሳብን ወይም ጠንክሮ መስራትን ስለሚገልጹ ተጨማሪ ሐሳብን ለማያያዝ የሚጠቅመው እንዲሁም የሚለው አያያዥ ነው። በዚህ መሰረት አማን ጠንክሮ ትምህርቱን ይማራል እንዲሁም ስራውንም በርትቶ ይሰራል የሚለው ትክክል ሐሳብ ይሆናል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 18 እንሄድና ከሚከተሉት ውስጥ ቅጽላዊ ሐረግ የሆነው የቱ ነው ይላል። ሀ በድንገት መጣ፣ ለ ልጁ ክፉኛ፣ ሐመሩሃ በጣም ጎበዝ ነው፣ መ የብር ቀለበት። ትክክለኛው መልስ በጣም ጎበዝ ነው የሚለው ሲሆን ለዚህም ምክንያቱ ጎበዝ የሚለው ቅጽል ሲሆን በጣም የሚለው ተውሳከ ግስ ቅጽሉን በማጉላት አብሮት ቆሟል። ይህ ቅጽላዊ ሐረግ ይባላል። ስለዚህ ትክክለኛው ቅጽላዊ ሐረግ በጣም ጎበዝ ነው የሚለው ነው። ጥያቄ ቁጥር 19 አልማዝ ወላጆቿን ለመጠየቅ ወደ ድሬዳዋ ስትጓዝ የተሳፈረችበት አውቶቡስ ተገልብጦ ግራ ክንዷ ተሰበረ። በዚህ አረፍተ ነገር ውስጥ በመንስኤነት የሚጠቀሰው ሀ የተሳፈረችበት አውቶቡስ መገልበጥ፣ ለ ወደ ድሬዳዋ፣ ሐመርሃ ግራ ክንዷ መሰበር፣ መ ወላጆቿን ለመጠየቅ ወደ ድሬዳዋ መጓዛ። ትክክለኛው መልስ የተሳፈረችበት አውቶቡስ መገልበጥ የሚለው ነው። ለግራ ክንዷ መሰበር ውጤቱ ነው ይሄ። ምክንያቱ መንስኤው የአውቶቡሱ መገልበጥ ነው። ስለዚህ ትክክለኛው መልስ የተሳፈረችበት አውቶቡስ መገልበጥ የሚለው ነው ማለት ነው መንስኤው። ወደ 20ኛው ጥያቄ ደረስን። የቀበና ወንዝ ሞልቶ በአካባቢው የሚገኙ ቤቶችን አጥለቀለቀ። በዚህ አረፍተ ነገር ውስጥ በውጤትነት የሚጠቀሰው ሀ የቀበና ወንዝና አካባቢው ነው፣ ለ የቤቶች መጥለቅለቅ ነው፣ ሐመርሃ የቀበና ወንዝ መሙላት ወይስ መ ወንዝና ቤቶች ናቸው? በጣም ጥሩ። ትክክለኛው መልስ የቤቶች መጥለቅለቅ የሚለው ሲሆን የወንዙ መሙላት መንስኤ ሲሆን የቤቶቹ መጥለቅለቅ ደግሞ የተከተለው ውጤት ነው ማለት ነው። ጥያቄ ቁጥር 21 ምንድን ነው የሚለው? ዛሬ በጣም ስለታመምኩ ከስራ ቀረሁ በሚለው አረፍተ ነገር ውስጥ ውጤቱ የቱ ነው? ሀ በጣም ስለታመምኩ፣ ለ ዛሬ፣ ሐመርሃ ከስራ ቀረሁ ወይስ መ ስለታመምኩ የሚለው ነው? ከስራ ቀረሁ ብላችሁ ከሆነ ትክክል ነው። ምክንያቱም መታመሙ ምክንያት ሲሆን ከስራ መቅረቱ ደግሞ ውጤት ነው። ጥያቄው ውጤቱን ስለሚጠይቅ ትክክለኛው መልስ ከስራ ቀረሁ የሚለው ነው ማለት ነው። እንዴት እየሄደ ነው? በጣም ጥሩ። አሁንም በድጋሚ እየቸኮልኩ ከሆነ እያስቆማችሁ ማንበብና መረዳት ትችላላችሁ። ወደ ጥያቄ ቁጥር 22 እንሂድና ይህ የድርሰት አይነት የአንድን ነገር ምስልና ገጽታ በቃላት አማካይነት ስሎ ለማቅረብ የሚሞክር የድርሰት አይነት ነው ይላል። የትኛው ነው? ሀ ተራኪ ድርሰት፣ ለ ገላጭ ድርሰት፣ ሐመርሃ ስዕላዊ ድርሰት ወይስ መ አመዛዛኝ ድርሰት? ስዕላዊ ድርሰት ካላችሁ ትክክል ነው። ምክንያቱም ስዕላዊ ድርሰት የአንድን ነገር ሰው ወይም ቦታ ምስል በአንባቢው ሕሊና ውስጥ በሚፈጠር መልኩ በቃላት አጉልቶ የሚያሳይ የድርሰት አይነት ስለሆነ። ጥያቄ ቁጥር 23 ምንድነው የሚለው? ከሚከተሉት ቃላት መካከል ጠብቆና ላልቶ ሲነበብ ሁለት ፍቺ ሊሰጥ የማይችለው የትኛው ነው? የማይችለው ሀ አለ፣ ለ ሰባ፣ ሐመርሃ ገና፣ መ ሰማ። በጣም ጥሩ። መልሱ ሰማ የሚለው ነው። ሰማ የሚለው ቃል ሲጠብቅ ብቻ ትርጉም ይሰጣል፣ አዳመጠ ማለት ነው። ላልቶ ሲነበብ ግን ትርጉም የለውም። ሌሎቹ አማራጮች ግን ሲጠብቁና ሲላሉ የተለያዩ ትርጉሞችን መስጠት ይችላሉ። ለምሳሌ አለ ተናገረ፣ አለ መኖር፣ ገና በዓል ወይም ገና ገና ያልሆነ፣
ሰባ፣ ወፈረ ወይም ሰባ ሰባ ቁጥር ስለሚሆኑ ትክክለኛው መልስ ሰማ የሚለው ነው ማለት ነው። ጥያቄ ቁጥር 24 ደብተሩን እየገለጠ ያጠናል። ይህ አረፍተ ነገር ዳሽ ነው። ሀ ተራ አረፍተ ነገር፣ ለ ነጠላ አረፍተ ነገር፣ ሐመሩሃ ትዕዛዛዊ አረፍተ ነገር ወይስ መ ውስብስብ አረፍተ ነገር? መልሱ ውስብስብ አረፍተ ነገር ነው። ይህ አረፍተ ነገር አንድ ዋና አረፍተ ነገር ወይም ያጠናል እና አንድ ጥገኛ ወይም ተግባራዊ አረፍተ ነገር ደብተሩን እየገለጠ ስላለው ውስብስብ አረፍተ ነገር ነው ማለት ነው። ውድ ተመልካቾቻችንና አድማጮቻችን ግልጽ ያልሆኑ ሀሳቦች ካሉ አስተያየት መስጫው ላይ አስቀምጡና እንነጋገርበታለን። ጥያቄ ቁጥር 25 አንተም አንድ በሬ አለህ፣ እኔም አንድ በሬ አለኝ። ስለዚህ ዳሽ እንክረም። ሀ አዋደን፣ ለ አቀላቅለን፣ ሐመሩሃ አጣምደን ወይስ መ አቀናጅተን? መልሱ አጣምደን የሚለው ነው። ሁለት በሬዎችን ለእርሻ ስራ አንድ ላይ ማገናኘት ማጣመድ ይባላል። ጥያቄ ቁጥር 26 ከተሰጡት አማራጮች ውስጥ ለተገብሮ ግስ ምሳሌ ሊሆን የሚችለው የትኛው ነው? ሀ አበበ በር ሰበረ፣ ለ ህሊና ልብሶቿን ቀደደች፣ ሐመሮሃ ፍየሉ የታሰረበትን ገመድ በጠሰ፣ መ ገመዱ በፍየሉ ተበጠሰ። ገመዱ በፍየሉ ተበጠሰ ካላችሁ ትክክል ነው። ምክንያቱም ተገብሮ ግስ በባለቤቱ ላይ ሲፈጸም የሚያሳይ ነው። ተበጠሰ የሚለው ግስ ድርጊቱ በገመዱ ላይ መፈጸሙን ያሳያል። ተ የሚለው ቅጥያም የተገብሮ ግስ ምልክት ነው ማለት ነው። ጥያቄ ቁጥር 27 ከሚከተሉት አማራጮች ውስጥ ለገቢር ግስ ምሳሌ ሊሆን የሚችለው የትኛው ነው? ሀ መስተዋቱ በዮሐንስ ተሰበረ፣ ለ ልብሱ በአብዱ ተቀደደ፣ ሐመሩሃ ከበደ ኳሷን መታ፣ መ ስጋው በዮዲት ተጠበሰ። መልሱ ከበደ ኳሷን መታ የሚለው ነው። ገቢር ግስ ባለቤቱ ድርጊቱን ሲፈጽም የሚያሳይ ነው። ከበደ ኳሷን መታ በሚለው አረፍተ ነገር ውስጥ መታ የሚለው ግስ ባለቤቱ ወይም ከበደ ድርጊቱን መፈጸሙን ያሳያል። ሌሎቹ አማራጮች ተገብሮ ግስ ናቸው። ጥያቄ ቁጥር 28 አሳቻ ለሚለው ያልተለመደ ቃል የተለመደ ፍቺ የሆነው የትኛው ነው? ሀ ግልጽ ቦታ፣ ለ ሰዋራ ቦታ፣ ሐመሩሃ ተጨማሪ ቦታ፣ መ ፊት ለፊት። ሰዋራ ቦታ ካላችሁ ትክክል ነው። አሳቻ ቦታ ማለት ድብቅ ወይም ሰዋራ ቦታ ማለት ነው። የተከበራችሁ ተመልካቾችና አድማጮች አንዳንድ የፊደል ግድፈቶች ካሉ ትታገሱኛላችሁ ማለት ነው። ለምሳሌ ሀሊታ ውሃ ላይ ግልጽ ሳይሆን ግል ነው የሚለው፣ እሱን ግልጽ ብላችሁ ማንበብ ያስፈልጋል። ይቅርታ ግን። ጥያቄ ቁጥር 29 ቶፋ ለሚለው ቃል ያልተለመደ ቃል የተለመደ ፍቺ የሚሆነው የትኛው ነው? ሀ ሸክላ ክትፎ መመገቢያ፣ ለ ዋንጫ ውሃ መጠጫ፣ ሐመሩሃ ሸክላ ውሃ መቅጃ ወይስ መ ሸክላ ጠላ መጥመቂያ? በጣም ጥሩ። ሸክላ ውሃ መቅጃ ካላችሁ ትክክል ነው። ቶፋ ማለት ውሃ መቅጃ ሸክላ ማለት ነው። ወደ 30ኛው ጥያቄ ተሻገርን። ሻጥር ለሚለው ያልተለመደ ቃል የተለመደ ፍቺ የሚሆነው የትኛው ነው? ሀ ቁርሾ፣ ለ ሰርጥ፣ ሐመሩሃ መቅኖ፣ መ ተንኮል። ተንኮል ብላችሁ ነው የሚሆነው። ትክክል ናችሁ ማለት ነው። ምክንያቱም ሻጥር የሚለው ቃል ትክክለኛ ፍቺው ተንኮል ወይም ሴራ ነው። ስለዚህ ትክክለኛው መልስ ዲ ወይም መላ ያለው ነው ማለት ነው። ከጥያቄዎቻችን አጋማሽ ደርሰናል። እስካሁን ላለው ነገር ምን ያክል ግልጽ እንደሆነላችሁ ተመልሳችሁ ማየት ትችላላችሁ። አስተያየት ካላችሁ ሳትረሱ አስተያየት መስጫው ላይ አስቀምጡ። እንቀጥል።
ጥያቄ ቁጥር 31 ቱማታ ለሚለው ያልተለመደ ቃል የተለመደ ፍቺው የሚሆነው የትኛው ነው? ሀ ጸጥ ረጭ ያለ፣ ለ ሁከት ጩኸት፣ ሐመርሃ ዝምታ ጸጥታ፣ መ ማስመለስ። መልሱ ዝምታ ወይም ጸጥታ ነው። ቱማታ ማለት ዝምታ ወይም ጸጥታ ማለት ነው። ጥያቄ ቁጥር 32 ኩታራ ለሚለው ያልተለመደ ቃል የተለመደ ፍቺው የሚሆነው የትኛው ነው? ሀ ትንሽ ልጅ፣ ለ ትልቅ ልጅ፣ ሐመርሃ የመጀመሪያ ልጅ፣ መ የመጨረሻ ልጅ። መልሱ ትንሽ ልጅ ማለት ነው። ኩታራ ማለት ትንሽ ልጅ ማለት ነው። ጥያቄ ቁጥር 33 ሐሳባችንን በቃል ወይም በሐረግ መልኩ የምናስቀምጥበት የቢጋር አይነት ምን ይባላል? ሀ በአረፍተ ነገር የተመሰረተ ቢጋር፣ ለ በቃል ወይም በሐረግ የተመሰረተ ቢጋር፣ ሐመርሃ ንድፍ፣ መ አንቀጽ። መልሱ በቃል ወይም በሐረግ የተመሰረተ ቢጋር ነው የሚሆነው። ጥያቄው ራሱ መልሱን ይዟል። ሐሳብን በቃል ወይም በሐረግ ብቻ የምናሰፍርበት ቢጋር በቃል ወይም በሐረግ የተመሰረተ ቢጋር ይባላል ማለት ነው። ጥያቄ ቁጥር 34 አጭር ልቦለድ ከሚከተሉት ውስጥ ከስንት ሺህ ባልበለጡ ቃላት ይጻፋል? ሀ 15000፣ ለ 20000፣ ሐመርሃ 10000 ወይስ መ 5000? በጣም ጥሩ። መልሱ 10000 ነው። የአጭር ልቦለድ አንዱ መገለጫው ርዝመቱ ሲሆን በአብዛኛው ከ10000 ቃላት በታች እንደሚጻፍ ይታመናል። ጥያቄ ቁጥር 35 ተዋንያን የሌሎችን ሰዎች ባህሪ ወርሰው ክዋኔን ከቋንቋ ጋር በማዋሃድ መድረክ ላይ የሚቀርብ የሥነ ጽሑፍ ዘርፍ ምን ይባላል? ሀ ግጥም፣ ለ ተውኔት፣ ሐመርሃ ልቦለድ ወይስ መ ስነ ቃል? ተውኔት ብላችሁት ከሆነ ትክክል ነው። ምክንያቱም ተዋንያን በመድረክ ላይ ገጸ ባህሪያትን ወክለው የሚተውኑት የሥነ ጽሑፍ ዘርፍ ተውኔት ተብሎ ነው የሚጠራው። በጣም ጥሩ። ወደ ጥያቄ ቁጥር 36 ስንሄድ ከሚከተሉት አንዱ የተውኔት ባህሪ አይደለም ነው የሚለው። ሀ መድረክ ላይ ሲቀርብ በግልጽ የሚታይ ነው። ለ ገጸ ባህሪያቱ ምናባዊ ሳይሆኑ ገሃዳዊ ናቸው። ሐመርሃ በተለያዩ ባለሙያዎች ትብብር የሚዘጋጅ ነው። መ ገጸ ባህሪያቱ ገሃዳዊ ሳይሆኑ ምናባዊ ናቸው። ጎበዝ። መልሱ ገጸ ባህሪያቱ ምናባዊ ሳይሆኑ ገሃዳዊ ናቸው የሚለው ነው። የተውኔት ገጸ ባህሪያት እንደ ማንኛውም የልቦለድ ገጸ ባህሪ በደራሲው የተፈጠሩ ምናባዊ ናቸው እንጂ ገሃዳዊ ወይም እውነተኛ ሰዎች አይደሉም። ጥያቄ ቁጥር 37 ከሚከተሉት ውስጥ አንዱ የተውኔት ሙያዊ ቃል አይደለም። ሀ ትዕይንት፣ ለ ገቢር፣ ሐመርሃ ስንኝ፣ መ ቃለ ተውኔት። መልሱ ስንኝ ነው። ስንኝ የግጥም ሙያዊ ቃል ነው። ትዕይንት፣ ገቢር እና ቃለ ተውኔት ግን የተውኔት ሙያዊ ቃላት ናቸው። የተከበራችሁ ተመልካቾችና አድማጮች ምናልባት ጥያቄዎቹ በዝተው የሚደክሟችሁ ከሆነ አቋርጣችሁ ተመልሳችሁ ማየት ትችላላችሁ፣ እንዳያሰለቻችሁ። ለማንኛውም ወደ ጥያቄ ቁጥር 38 ስንሻገር ዳሽ የተውኔት ገጸ ባህሪያት ማቅረቢያ ዘዴ ነው። ሀ ምልልስ፣ ለ ንግግር፣ ሐመርሃ ምልሰት ወይስ መ ገለጻ? በጣም ጥሩ። መልሱ ምልልስ ነው። የተውኔት ዋናው የገጸ ባህሪያት ማቅረቢያ ዘዴ ምልልስ ወይም ዳያሎግ ነው። ስለዚህ ትክክለኛው መልስ ምልልስ የሚለው ነው ማለት ነው። ጥያቄ ቁጥር 39 የተውኔት አንድ አብይ ክፍል ወይም ምዕራፍ ምን ይባላል? ሀ መድረክ፣ ለ ገቢር፣ ሐመርሃ መራሄ ተውኔት ወይስ መ ተዋናይ?
የዚህ ጥያቄ ትክክለኛው መልስ ገቢር የሚለው ሲሆን የተውኔት ትልቁ ክፍፍል ገቢር ወይም አክት ይባላል። ጥያቄ ቁጥር 40 የሰራነው ስራ ጥሩ ስለነበር ነፍሳችን ዳሽ አደረገች። ሀ ሐዘን፣ ለ ሐሴት፣ ሐመሩሃ ክፋት፣ መ ስብሰባ። ሐሴት ብላችሁ እንዳይሆን፣ ትክክል እኮ ናችሁ። ጥሩ ስራ ደስታን ይፈጥራል። ሐሴት ማለት ደስታ ማለት ነው። ስለዚህ ትክክለኛው መልስ ሐሴት ስለሆነ የሰራነው ስራ ጥሩ ስለነበር ነፍሳችን ሐሴት አደረገች ይባላል። ጥያቄ ቁጥር 41 አንዳች ነገር እንዲከናወን ወይም እንዲደረግ የሚያስገድደው የአረፍተ ነገር ስልት የቱ ነው? ሀ አሉታዊ አረፍተ ነገር፣ ለ አጋናኝ አረፍተ ነገር፣ ሐመሩሃ ትዕዛዛዊ አረፍተ ነገር ወይስ መ አዎንታዊ አረፍተ ነገር? በጣም ጥሩ። መልሱ ትዕዛዛዊ አረፍተ ነገር ነው። ትዕዛዛዊ አረፍተ ነገር አንድን ተግባር እንዲፈጸም የሚያዝዝ ወይም የሚያስገድድ ነው ማለት ነው። ጥያቄ ቁጥር 42 ከሚከተሉት ውስጥ አሉታዊ አረፍተ ነገር መመስረቻ ቅጥያ ምዕላድ የሆነው የቱ ነው? በደንብ አስተውሉ ጥያቄውን። ሀ አል እና ነው፣ ለ አል እና ም፣ ሐመሩሃ ነበር እና ነው፣ መ ኦች እና ዎች። በጣም ጥሩ። መልሱ አል እና ም ነው። ለምን? በአማርኛ አሉታዊ አረፍተ ነገር ለመመስረት በግሱ ላይ አል ቅጥያ በመጀመሪያ እና ም ቅጥያ በመጨረሻ ይገባሉ። ለምሳሌ አል መጣ ም አልመጣም። ስለዚህ ይሄ አልመጣም የሚለው አሉታዊ ቃል ቅድመ ቅጥያው አል ነው፣ መጨረሻ ደግሞ ም አለ። ዋናው ቃል መጣ ነው። ስለዚህ አል መጣ ም። ይሄ መልሱ አልና ም ትክክለኛው መልስ ነው ማለት ነው። ወደ ጥያቄ ቁጥር 43 ስንሻገር አንድን ጽሑፍ ከመጻፋችን በፊት በቅድሚያ የምንነድፈው ንድፍ ምን ይባላል? ሀ አረፍተ ነገር፣ ለ ርዕስ፣ ሐመሩሃ ቢጋር ወይስ መ አንቀጽ? በጣም ጥሩ። መልሱ ቢጋር ነው። የጽሑፍን ዋና ዋና ነጥቦች የያዘ የመጀመሪያ ደረጃ እቅድ ወይም ንድፍ ቢጋር ይባላል። ጥያቄ ቁጥር 44 ምንዳ ለሚለው ቃል ቀጥተኛ ፍቺ የሆነው ሀ ዕዳ፣ ለ ደሞዝ፣ ሐመሩሃ ብድር ወይስ መ ስጦታ? መልሱ ደሞዝ ነው። ምንዳ ማለት ለአንድ አገልግሎት ወይም ስራ የሚከፈል ክፍያ ወይም ደሞዝ ማለት ነው። የእስካሁኑን እንዴት አገኛችሁት? በጣም ጥሩ። እንዳይሰለቻችሁ እየቀነሳችሁ ማየት ትችላላችሁ። ግልጽ ያልሆነ ነገር ካለ አስተያየት መስጫው ላይ በጥያቄ መልክ አስቀምጡት። ወደሚቀጥለው ጥያቄ ስንሻገር ጥያቄ ቁጥር 45 የግጥም አንድ መስመር ተሳክቶ ሲያልቅ ምን ይባላል? ሀ ቤት መልፊያ፣ ለ አንጓ፣ ሐመሩሃ ሐረግ ወይስ መ ስንኝ? መልሱ ስንኝ ነው። የግጥም አንድ ሙሉ መስመር ስንኝ ይባላል። ጥያቄ ቁጥር 46 ከሚከተሉት አንዱ የግጥም ሙያዊ ቃል ውስጥ አይመደብም። ሀ አርኬ፣ ለ ምጣኔ፣ ሐመሩሃ መቼት ወይስ መ ዜማ? መቼት ብላችሁ ከሆነ ትክክል ነው። ምክንያቱም ምጣኔ፣ ዜማና አርኬ የግጥም ርዕስ ወይም የግጥም ሙያዊ ቃል ሲሆኑ መቼት ግን የልብ ወለድ ወይም የተውኔት ሙያዊ ቃል ነው። እንቀጥል። ጥያቄ ቁጥር 17 የአንዱን ባህሪ ለሌላው በመስጠት ወይም በመለወጥ የሚፈጠር የዘይቤ አይነት ነው። ሀ ሰውኛ፣ ለ ተለዋጭ፣ ሐመሩሃ አየዋ፣ መ ምጸት። መልሱ ሰውኛ ነው። የሰውን ባህሪ ሰው ላልሆነ ነገር መስጠት ሰውኛ ዘይቤ ይባላል።
ጥያቄው የአንዱን ባህሪ ሌላው በመስጠት ብቻ ስለሚል ተለዋጭ ዘይቤም ሊሆን ይችላል። ነገር ግን በብዛት የሚለመደው ሰውኛ ነው። ጥያቄ ቁጥር 48 ከሚከተሉት ውስጥ የአጭር ልቦለድ ባህሪ የሆነው የቱ ነው? ሀ ቁጥብነት፣ ለ ጥድፊያ፣ ሐመርሃ ነጠላ ውጤት ወይስ መ ሁሉም? ሁሉም ካላችሁ ትክክል ነው። ምክንያቱም አጭር ልቦለድ በቃላት አጠቃቀሙ ቁጥብ፣ በታሪኩ ፍሰት ፈጣን ወይም ጥድፊያ ያለው እና አንድ ዋና ውጤት ወይም ጭብጥ ላይ ያተኮረ ስለሆነ። በጣም ጥሩ። እንቀጥል ወደ ጥያቄ ቁጥር 49 አንድ ቃል የመጨረሻው ድምፅ ሳድስ ከሆነ የሚወስደው ቅጥያ ዳሽ ነው። ሀ እጅ፣ ለ ዎች፣ ሐመርሃ እየ፣ መ እነ። መልሱ ዎች ነው። አንድ ስም በሳድስ ፊደል ለምሳሌ ቤት ከጨረሰ የብዙ ቁጥር ቅጥያው ዎች ይሆናል። በዚህ ጊዜ ደግሞ በዚህኛው ምሳሌ መሰረት ቤቶች ይሆናል ማለት ነው። ጥያቄ ቁጥር 50 ከሚከተሉት ውስጥ በሳድስ ሆሄ የጨረሰ የትኛው ነው? ሀ ህልም፣ ለ አለመ፣ ሐመርሃ ዓላማ፣ መ አለሙ። መልሱ ህልም ነው። ሳድስ ማለት ህልም የሚለው ቃል የሚጨርሰው በሳድስ ሆሄ ም ነው። ስለዚህ ትክክለኛው መልስ ህልም የሚለው ነው። ሳድስ ማለት ስድስተኛው ፊደል ማለት ነው። ወደ ጥያቄ ቁጥር 51 ስንሻገር ከሚከተሉት አማራጮች የንግግር ችሎታን ለማዳበር የሚጠቅመው የትኛው ነው? ሀ ልቦለድ መጽሐፍ ማንበብ፣ ለ በተለያዩ ጉዳዮች ላይ ጭውውት ማድረግ፣ ሐመርሃ ከተለያዩ መጽሐፍት መረጃ መፈለግ ነው ወይስ መ የንግግር መመሪያን በጽሁፍ መያዝ ነው? ይህን ጥያቄ ልታስታውሱ ትችላላችሁ። እዚሁ ጥያቄዎች ስብስብ መሃል መልሱ በተለያዩ ጉዳዮች ላይ ጭውውት ማድረግ ነው። ይህ ጥያቄ ከቁጥር 12 ጋር ተመሳሳይ ነው። ንግግርን ለማዳበር ጭውውት ማድረግ ወሳኝ ነው መልሱ። ጥያቄ ቁጥር 52 በውስጡ ውስጠ ግንድና ድህረ ግንድ ቅጥያዎችን ብቻ የያዘው ቃል የትኛው ነው? ውስጠ ግንድና ድህረ ግንድ። ሀ ስለ ደጋግ፣ ለ ደጋግ፣ ሐመርሃ ደጋጎች፣ መ ደግነት። በጣም ጥሩ። መልሱ ደጋጎች የሚለው ነው። ለምን? ጥያቄው ውስጠ ግንድና ድህረ ግንድ ብቻ ስለሚል ሁለቱንም የያዘው ደጋጎች ነው። አ ውስጠ ግንድ ነው፣ ደጋጎች። ኦች ደግሞ ድህረ ግንድ ነው። ስለዚህ መልሱ ደጋጎች የሚለው ነው ማለት ነው። በደንብ አስተውላችሁ አንብቡት እንዳይበድጋሚ። ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡልኝ። ጥያቄ ቁጥር 53 ግርድፍ ለሚለው ቃል ተመሳሳይ ፍቺው ሀ ያልደቀቀ፣ ለ የላመ፣ ሐመርሃ ግድግዳ፣ መ የለዘበ። መልሱ ያልደቀቀ ነው። ግርድፍ ማለት በደንብ ያልተፈጨ፣ ያልደቀቀ ወይም ጥሬ ማለት ነው። ስለዚህ ትክክለኛው መልስ ያልደቀቀ የሚለው ነው የሚሆነው። በጣም ጥሩ። ጥያቄ ቁጥር 54 ምንድን ነው የሚለው? መንታ ልብ ለሚለው ፈሊጣዊ አነጋገር ፍቺው ዳሽ ነው። ሀ ደፋር፣ ለ ወላዋይ፣ ሐመርሃ የተማረ ወይስ መ ህመምተኛ? ወላዋይ ብላችሁት ከሆነ ትክክል ነው። ምክንያቱም መንታ ልብ ማለት ሁለት ሐሳብ ያለው መወሰን የተሳነው ወይም ወላዋይ ማለት ነው። 55ኛው ጥያቄ ምንድነው የሚለው? የሐረጉን መሪ ቃል ስም አድርጎ የሚመሰረት ሐረግ ዳሽ ሐረግ ይባላል። ሀ ቅጽላዊ ሐረግ፣ ለ ግሳዊ ሐረግ፣ ሐመርሃ ስማዊ ሐረግ፣ መ ተውሳከ ግሳዊ ሐረግ። የተከበራችሁ የ8ኛ ክፍል ተማሪዎች
መልሱን ስማዊ ሐረግ ካላችሁ ትክክል ናችሁ። የአንድ ሐረግ መሪ ቃል ስም ከሆነ ያ ሐረግ ስማዊ ሐረግ ይባላል። ጥያቄ ቁጥር 56 ልብ ወለዱ የተፈጸመበትን ቦታና ጊዜ የሚገልጽ የልብ ወለድ ክፍል ምን ይባላል? ሀ መቼት፣ ለ ሴራ፣ ሐመርሃ ገጸ ባህሪ፣ መ አንጻር። መቼት ካላችሁ ትክክል ነው። መቼት በልብ ወለድ ውስጥ ድርጊቱ የተፈጸመበትን ጊዜና ቦታ ያመለክታል። መቼና የት ማለት ነው። በአጭሩ ሲጻፍ መቼት ነው የሚሆነው። ጥያቄ ቁጥር 57ኛ ስንሄድ መመሪያ 3 አለ። መመሪያ 3 ምንድነው የሚለው? ከዚህ በታች ከ57 እስከ 60 ለቀረቡ ቃላት ፍካሪያዊ ፍቺያቸውን ምረጡ ነው የሚለው። ፍካሪያዊ ፍቺ፣ እማሪያዊ ፍቺ ሳይሆን ፍካሪያዊ ፍቺ። 57ኛ ጥያቄ ተልባ ይላል። የተልባ ፍካሪያዊ ፍቺ የትኛው ነው? ሰነፍ፣ በአቋሙ የማይጸና፣ የቅባት እህል ወይስ ውሸታም? ጎበዝ። የቅባት እህል ካላችሁ እማሪያዊ ፍቺው ነው። ስለዚህ ትክክለኛው መልስ ምንድነው? በአቋሙ የማይጸና ማለት ነው። ተልባ ማለት ተንሸራታች ማለት ነው። ተልባ በሰው ባህሪ ሲመሰል በአቋሙ የማይጸና ወይም ወላዋይ ለሆነ ሰው ፍካሪያዊ መጠሪያ ይሆናል። 58ኛውም ጥያቄ በተመሳሳይ ቀዳዳ ማለት ሀ ክፍት ቦታ፣ ለ የሚያፈስ፣ ሐመርሃ ነገር የማይቋጥር፣ መ በሄደበት የሚውል። መልሱ ነገር የማይቋጥር ማለት ነው። ፍካሪያዊ ፍቺው ሚስጥር የማይጠብቅ ወይም ነገር የማይቋጥር ማለት ነው። ሌላው ክፍት ቦታና የሚያፈስ የሚለው እማሪያዊ ፍቺው ነው። ጥያቄ ቁጥር 59 መሬት ማለት ፍካሪያዊ ፍቺው ሀ አፈር ድንጋይ የሆነ፣ ለ ምድር ድር፣ ሐመርሃ እጽዋት ያለው፣ መ ቻይ ታጋሽ ባህሪ። በእውነት ቻይ እና ታጋሽ ባህሪ ካላችሁ ትክክል ነው። ምክንያቱም መሬት ሁሉንም ነገር ችላ የምትይዝ በመሆኗ ቻይ ወይም ታጋሽ ለሆነ ሰው በፍካሪያዊ ፍቺነት ታገለግላለች። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች አሁን ወደ መጨረሻው ጥያቄ ደርሰናል። የመጨረሻው ጥያቄ ቁጥር 60 ነው። ጥያቄው ጉቶ ማለት ፍካሪያዊ ፍቺው ምንድነው ነው የሚለው። ሀ የዛፍ ቁራጭ፣ ለ አጭር፣ ሐመርሃ ዛፍ፣ መ አስቀያሚ። መልሱ አጭር ማለት ነው። ፍካሪያዊ ፍቺው በቁመቱ አጭር ለሆነ ሰው የሚሰጥ መጠሪያ ነው። ብዙውን ጊዜ ሰው አጭር ሲሆን አንቺ ጉቶ ወይም አንተ ጉቶ እያልን ነው የምንጠቀመው ማለት ነው። የዚህ ቻናል ተከታታዮች እጅግ በጣም አመሰግናችኋለሁ። ጥያቄዎችን በአግባቡ እስከዚህ ሰዓት ድረስ አዳምጣችሁ ስለተከታተላችሁ እያመሰገንኩ፣ ጥያቄ ወይም አስተያየት ካላችሁ በጥያቄና አስተያየት መስጫ አስቀምጡልኝ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ሌሎች እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። መልካም የፈተና ወቅት። አመሰግናለሁ።